አስቡት፣ በዓለም ላይ በጣም ብቸኛው ቀዶ ጥገና። ሐኪሙ ራሱ ታካሚው ነው። ሆስፒታል የለም፣ ሰውም የለም። አውሮፕላን፣ መርከብ መንቀሳቀስ አይችልም። በበረዳማ አንታርክቲካ ራሱን ቀዶ ያከመው ይህ ዶክተር ሊዮኒድ ሮጎዤቭ አደገኛ እውነተኛ ታሪክ ነው። ዶክተር ሊዮኒድ ሩሲያዊ የቀዶ ሕክምና ባለሙያ ነበር። በ1961 ገና 27 ዓመቱ ሲሆን የሶቪየት የሳይንሳዊ ጉዞ ላይ ተቀላቀለ። እሱ ብቻ ሐኪም ስለነበረ ከ17 ሳይንቲስቶች ጋር ወደ አንታርክቲካ ተጓዘ። የተቀመጡበት ስፍራ ኖቮላዝቫሪስካ ሪሰርች ስቴሽን ይባላል። የእነሱ የግል ሐኪም ሲሆን በአጠቃላይ እሱ ብቻ ነው ዶክተር። አንታርክቲካ ማንም ሰው የማይኖርበት በረዶ ሀገር። በዚያን ጊዜ የአየር ሁኔታ እጅግ አስከፊ ነበር። ብርቱ በረዶ ማዕበል ስለነበር አውሮፕላንም መርከብም መንቀሳቀስ የማይችል ነበር። እነሱ ደግሞ ለወራት በዚያ ብቻቸውን መኖር ነበረባቸው። ዶክተር ሮጎዤቭ ግን ሁሉንም ነገር ተዘጋጅቶ ነበር። ግን አንድ ነገር ብቻ አላዘጋጀም። አፕሪል 29 1961 በድንገት የታችኛው ሆዱ ከፍተኛ ህመም ጀመረበት። በመጀመሪያ ይተወኛል ብሎ አሰበ። ግን ህመሙ እየጨመረ መጣ። ትኩሳት፣ ማስታወክ። እሱ ሐኪም ስለሆነ ወዲያውኑ ተረዳ። ይህ ትርፍ አንጀት በሽታ ነው። ያለ ቀዶ ጥገና በ48 ሰዓት ውስጥ ሊሞት ይችላል። ግን በዚያ በረዶ ውስጥ ሌላ ሐኪም አልነበረም። ከሺዎች ኪሎ ሜትር ርቀት ሆስፒታል የለም። አውሮፕላንም መርከብም ማንቀሳቀስ አይቻልም። ታዲያ ምን አደረገ? ራሱን ቀዶ ማከም ብቻ የቀረው አማራጭ ነበረ። አፕሪል 30 1961 ዶክተር በአልጋው ላይ ተኛ። አንድ ጓደኛው ፊት ለፊት መስታወት ይዞ ቆመ እንዳይበት። ሌላኛው ጓደኛው የቀዶ መሳሪያዎችን አቀረበ። ሙሉ ማደንዘዣ ማግኘት ስላልቻለ በከፊል ማደንዘዝ ወይንም ደግሞ ሎካል አነስቴዥያ ብቻ ተጠቅሞ ጀመረ። ደም እየፈሰሰው ስለነበረ በየ5 ደቂቃው ለ20 ሰከንድ እረፍት ይወስድ ነበር። አንዳንድ ጊዜ ይህ ህመሙ እንዲያቆም አይኖቹን ይጨፍን ነበር። ቀዶ ጥገናው 1 ሰዓት ከ45 ደቂቃ ፈጅቶበታል። በመጨረሻም ሆዱን ሰፋ። በዛች ቅጽበት ሁሉም ተሰብስቦ እየተመለከቱት ነበር። ሁሉም ሰው ድንጋጤ ውስጥ ነው። ግን ይህ ዶክተር የ27 ዓመቱ ጀግና ወጣት ራሱን ማትረፍ ችሏል። ከጥቂት ቀናት በኋላ ሙሉ ለሙሉ ማገገምም ጀመረ። በመጨረሻም ወደ ሩሲያ ተመለሰ። 2000 ዓመተ ምህረት ድረስ ሐኪምነቱን ቀጠለ። ይህ ታሪክ ዛሬ በዓለም ዙሪያ በጣም ጀግናው ቀዶ ጥገና ተብሎ ይወሰዳል ይታሰባል። ትምህርቱ ምንድነው ካልን በጣም ከባድ ሁኔታ ውስጥ ብንሆን ህይወትን መታገስ እና መታገል ይቻላል። ጀግንነት ማለት ፍርሃት አለመኖር ሳይሆን ፍርሃትን ተቆጣጥሮ መስራት ማለት ነው። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ እየሆናችሁ ጀግና ወጣት በማለት ኮሜንት ላይ እየጻፋችሁ ሀሳብ አስተያየቶቻችሁን ግለጹልን። እንደዚህ አይነት ቪዲዮዎችን ለመመልከት ከፈለጋችሁ አሁኑኑ ሰብስክራይብ አድርጉ። ማየት የምትፈልጉት ቪዲዮዎች ካሉ ይሄንን ስራልን በማለት ኮሜንት ላይ ጻፉልኝ። እስከ ሳምንት መልካም ሳምንት እያልን ለዛሬው በዚሁ እንሰናበታለን።